የኔ ወደ 1 ሚሊዮን ይጠጋል። የምኖረው ኩዌት ነው። 1 ሚሊዮን ብር የሚጠጋ ምንድን ነው የምኖረው? 1 ሚሊዮን ብር የሚጠጋ ቆይ ብርሽን ከተበላሽ በኋላ ሚዲያ ላይ ወጥተሽ እግረኛው ሚዲያ ላይ ቀርበሽ ታለቅሻለሽ። አታፍሪም? እዛው እንዶ አፍሽን ዝግት አርገሽ እፍር ብለሽ ጥፍት አትይም? እኔ ባንቺ ቦታ በሆነ እፍር ብዬ ጥፍት ነው ባለ መግዛት ብሬን ብበላ። ጋይስ አያማክሩንም። ተደብቀው ይሰጣሉ። ሰጥተው እርግጠኛ ሌባ እንደሆነ ሲያውቁ እንደተበሉ ሲያውቁ ወጥተው ሚዲያ ላይ ያለቅሳሉ። የኢትዮጵያ ሕዝብ ይፍረደኝ። ይሄ እየፈረደበት የኢትዮጵያ ሕዝብ አዳሜ ብርሽን ራስሽ ያዥ። ብራችሁን ያዙ፣ አትጃጃሉ። ለእኔ ለሀቢባ በውስጥ በምንም ምክንያት ብር የምትሰጡበት ምንም ምክንያት የለም። ምንም። እኔ በነፃ ነው ህዝቡን የማገለግለው። ለእኔ ከሰጣችሁ የቲክቶክ ጊፍት ነው የምትሰጡ። አለቀ። ማስታወቂያ ነው እኔ ማስከፍለው። ማስታወቂያ መሰራላችሁ ከሆነ ነው የምትከፍሉኝ። ከዛ ውጭ ለምን ጉዳይ ነው የምትሰጡት? ነገርሽ ታሰራን ነበር ኢጃዛቢ ማለት ነው። ለማንም ሳትናገር ወደ ኢትዮጵያ ሂዳ ብራችንን ሙጥጥጥ አርጋ ይዛ ሂዳ ተመልሳ ገባች ማለት ነው። ኩዌት ማለት ነው። ተመልሳ እና ብሬን ስጭኝ ብዬ በምጠይቀባት ሰዓት አይ ነገ ዛሬ እያለች ይኸው አመት ሞላን። አንቺ ቤት ለመግባት እየሞከርኩኝ ባለሳ ማንም ሊያስገባኝ አልቻለም። ገባሽ? እና እባክሽን ተባበሪ። ብዙ ሰው ያውቃታል። ማስረጃ አለኝ፣ ሁሉም ማስረጃ አለኝ። ገባሽ? እባክሽን ተባበሪኝ ሀቢባ። እሺ ለጥያቄ መልስ ስጭኛ። ታዲያ ሲገባኝ እኮ ነው የምተባበረው አይደል? እምዬ ለዚህቺ ልጅ ምን አመጣው? ጥያቄ ብቻ መልሽ። ምን ሆነሽ ነው? እሺ ያስፈልገው። ከዛ ወደ መዳም ወደ ስራ ልትሄጂ ስትይ ቤት እኔ ጋር ይቀመጥልሽ መዳም ትሰርቅሻለች ስትልሽ አንቺ ጅል ሆዬ እሺ ብለሽ ሰጠሻት። አዎ የሌሎቹንም እንደዚሁ ቀብዲያቸውን በሊንክ ታስልክና ትቀበላለች። መጀመሪያ ማለት ነው በሊንክ ምንድን ነው ሊንክ አትበያ፣ ባንክ አካውንት በይ። ባንክ አካውንት አዎ እዚሁ አረብ ሀገር ማለት ታስልካለች ከአረቦቹ ጋር ማለት ነው ብር እና ቆይ አዲስ እንገባ። እሺ ማዳምጭኛ እንዴ የእናንተ ጅል የሚበዛ እኔ አንዲት ሴት ኢጃዛ ቤቴ ከቤት ኪራይ ልክፈላት እንጂ ደሞዜ እኔ ጋ ያለውን ላስቀምጥ ስትለኝ እኔ እንደ ጅናንፎ እሺ ብዬ ከሰጠኋት ማነው ተጠያቂው? ስለ እኔ ብር ማነው ተጠያቂው? ብርሽ ከራስሽ ከወጣ ወጣ ነው። ለምን ብራችሁን ትሰጣላችሁ ለሰው? ለምን? ጥፋተኛ ነኝ። ጥፋተኛማ ነኝ ሀቢባ። ብራችሁን ያጣታችሁት እንዳለ ለአከራያችሁ ለኢጃዛ ቤት አከራያችሁ ብራችሁን የሰጣችሁ እንዳለ አለበት ዘመን እናንተ እንደ ጅል አንዴ በሀቢባ ስም፣ አንዴ በወልደ ጊዮርጊስ ስም፣ አንዴ በመንሱር ስም፣ አንዴ በማስተር አብነት ስም፣ አንዴ በማነው ስሙ ደግሞ በፊራውል ስም ተበላን ትላላችሁ እንደ ጅል። ፊራውል ማነው? ሀቢባ ማናት? ወልደ ጊዮርጊስ ማነው? መንሱር ማነው? ዝም ነው እንጂ የምትለው ይኸውልሽ፣ ኦልሬዲ ልጅቷ አምናለች። ይኸውልሽ መውሰዷን አልካደችኝም ስለሆነን ለመናገር እኔን ማለት ነው። ግን ሙሉ ብሬን ራሱ ልታምንልኝ አልፈለገችም። ሙሉ ብሬ 1600 የኩዌት ዲናር ነው። ይሄ ብር ማለት ወደ ኢትዮጵያ ስትገለበችው ኦቨር ነው፣ ከግማሽ ሚሊዮን በላይ ነው። ስንት ነው? 1000 ያንቺ ብቻ 1300 ዲናር። የኔ ብቻ የሌሎችን ታዩ። የኔ ብቻ አንዷ ቆይ በኤምባሲ ተይዞ አይደለ እያለችሽ ነው? በኤምባሲ ተይዞ ሀቡዬ አንድ ነገር ልንገርሽ። እኔ ምን አለች? የቤት ኪራይ አለብኝ፣ የምበላው የለም፣ እዛ ስትቀርብ የኢቃማ አለብኝ ብላ እየተናገረች እዛ ማለት ነው ቀርባ እኔ ስናገር ማለት ነው። እኔ ደግሞ ይህን ብር ያገኘሁት ቁጭ ብዬ አይደለም ሀቡ የምንሰራው ታውቂያለሽ፣ መዳም ቤት እንዴት እንደሚሰራ እሷ ደ የሚያሳስነው እንዴት ተብሎ እንደሚመጣ ይህን ብር ለማግኘት ስንት መከራ ይቻለሁ። እሱን ማሰብ ነው፣ ከመጣችሽ በፊት ማሰብ ነው። እነዚህ በውጭ ተሰው የሚሰሩ ማለት ነው ታሰራለች። ደላ እቃችንን የምትይዘው እሷ ናት። እሷ ስራታ ከታች እየጻፉልሽ ነው። ያውቋታል፣ ብዙ ሰው ያውቃታል። እሺ ዋንዴይን አስገቧት። እሺ ከዛስ የኛው ሁለቱም ጊዜ ነው እና
ብሬን ስጪኝ ብዬ የብዙ ሰውን በልታለች። ጓደኞቼን ብር ትንንሽ ብር ነው የወሰደችው። የኔ ነው ትልቁ ብር አለበት። ይሄን ጎትተዋለሁ ወደ ላይ። እሺ ይቅርታ። እሺ እኮ እቺ ሴት ማነው ስሟ? ስሟን ንገሪኛ እንዴ። እኔ በስም እየጠራው ካልወራ አይገባኝም። ትክክለኛ ስሟ አሚና አሊ ሙክታር፣ በኮይት ተብላ የምትጠራ እሙ ሰላም መሐመድ ተብላ ትጠራለች። የጻፉልሽ ነው በደንብ ያውቋል። አሚና ተረጋጊ። ረስ እየለቀቅሽብኝ ነው። አሚና አሊ ሙክታር ኩዌት ውስጥ የምትኖር ሴት ኢጃዛ ቤት እናንተን እያስጠፋች ታኖራችኋለች። መዳም ቤት ታስቀጥራችኋለች። ታዲያ ብራችሁ እሷ ጋር ምን ያደርጋል ነው ጥያቄው። ደሞዛችሁ መዳም ለእሷ ነው የምትሰጠው ቀጥታ? እንደዚህ በግልጽ ነገር እንደዛ ነው። ግን እኔን ከሸሙዳ ነው የተቀበለችኝ ወደ ስራ ልሄድ ስል ማለት ነው። ሌሎችንም እዚሁ ነው የተቀበለችው፣ እየሸወደች ማለት ነው። እየሸወደች ማለት ብራችሁ ይሰራልኝ እስቲ 30 ዲናር በወር 30 ዲናር 50 ዲናር ምስተጠኝ። እኔ ይሄን ብር ሳጠራቅም እንዴት ሁኜ ነው? ይህንን ማሰብ ነበራ። ይህንን ከመስጠትሽ በፊት ማሰብ ደግሞ ብሩ መከርናችሁ አልሰማም ማለት ነው። አሁን ይኸውልሽ ኤምባሲ ይዞታል አልያዘውም ጉዳዩ። ኮይት ኤምባሲ ይዞታል አልያዘውም። ኤምባሲ ቢይዘውም እንጠይቃታለን። 4 ወር ስጭኛ ያለችኝ 4 ወር ሰጠኋት። ይሄው ምንም የምትሰጠኝ ነገር የለም። 4 ወር ሙሉ ጠበቅኳት። 50 ዲናር ምን ይሰራልኛል? እንደውም 30 በግድ ነው 50 ዲናር ያለችው። ስምሽ ማን ነው ውዴ? እኔ መስከረም ኤምባሲ የያዘውን ጉዳይ ኤምባሲ ማለት መንግስት ነው፣ ተቋም ነው፣ ህግ ነው። ኤምባሲ የያዘውን ጉዳይ ሚዲያ ላይ መግባት እንደማይቻል አታውቂም? ዋጋ ነው የከፈላችሁት። ማስረጃ አለኝ። በእጅ ሰተሽ ሰው ልጅ እኮ ጥፋተኛ ነኝ የፈለገ ብትይኝ ጥፋተኛ ነኝ። ያው ሀቢባ ምክንያቱም መሸወዴ እዛ ጋር ማለት ነው ምን ያህል እንደሸወደችኝ የገባኝ ኢትዮጵያ ደርሳ ኢቃማ በእኛ ብር አሰርታ መመለሷ ማለት ነው። ጀግና ናት። ማጌት ሙት ይበላችሁ። ይህ ሶሻል ሚዲያ ላይ ቆይ የምተባበርሽ እኔ ፎቶ አለጠፌ ቪዲዮ ልሰራልሽ ነው የምችለው። ማስረጃ ካመጣኩልኝ ማስረጃውን ባይነጅ ፎቶ አለጠፌ ቪዲዮ ነው የምሰራልሽ። በዛ ቪዲዮ ብርሽ የምትመልሻችም በህግ ብርሽ የምትመልሽው በህጋዊ መንገድ ከሰጠሽ ነው። አንቺ በካሽ ነው የሰጠሻት፣ በእጇ ነው የሰጠሻት። የምችሉ በምን ጉዳይ ለምን ምን የትኛው ካምፓኒ አለኝ? አንዴ በአዶናይ ስም፣ አሁን ደግሞ ጀምራችኋል በአዶናይ ስም። በምን ጉዳይ ምን እንዳደረግላችሁ ነው ብሩ የምትሰጡኝ? ለእኔ በውስጥ ለሀቢባ ብር በውስጥ ሰተናል፣ በሀቢባ ስም ተበልተናል። የዋህ ሰው ያደርጋል። የዋህ ሰው አይደለም የሚያደርገው፣ ጅል ሰው ነው የሚያደርገው። ጅል ናችሁ። እድሜ ልካችሁን የሌባ መጫወቻ ሆናችሁ ትቀራላችሁ። እኔ ላውራበት እባክሽ። ስልኩ የኔ ነው፣ ዋይፋዩ የኔ ነው፣ ጊዜው የኔ ነው ማለት ጊዜን መስዋዕት አድርጌ እዚህ ጋር ቁጭ ያልኩት ዋይፋዩን፣ ቤቱን፣ የቤት ክራዩን፣ ዋይፋዩን የምከፍለው እኔ ነኝ። ስልኩን የገዛሁት እኔ ነኝ። ስለዚህ የማውራት መብት አለኝ በቤቴ። ሰላም ቤተሰብ፣ ይህንን ቪዲዮ ለሁሉም እንዲደርስላቸው ሼር፣ ላይክ እያደረጋችሁ ለሁሉም አድርሱላቸው። በእውነት በጣም ነው የሚያሳዝነው። 1 ሚሊዮን ብር ከአንድ ሰው አስቡት። የሌሎቹ ደግሞ 600፣ 700፣ 400፣ 500 ሺህ በቃ 300፣ ከ300 ሺህ እስከ 1 ሚሊዮን ብር ማለት ነው ልጅቷ የወሰደችባቸው። ተመልከቱ፣ አስቡት። ሰው በሰው ቤት እየፈጋ ለሰው አሳልፎ ሲሰጥ እኔ እንጃ። ተጠንቀቁ እህቶቼ። እነ ሳራ፣ እነ ሙኒት፣ እነ መሲ ብርጅስቶን፣ ሀቢባ፣ እነ ብሬክስ ሀበሻዊ፣ እነ ኤምኬ፣ አረ ስንቱ እነ ጉቺ፣ ሳራ፣ ታሜ፣ እነ ጁዬ ነው ጁዬ የምትባለው። ስንቱ ነው የሚደክመው የሚለፋው። ገንዘብ አትስጡ እንዴ! ግዴታ ቤት ስላከራየቻችሁ ብቻ እንዴ እሷ ውጡ ብትላችሁ ሌላ ቤት እኮ መከራየት ትችላላችሁ። ገንዘባችን እኮ ነው የሚያኖረን። በነገራችን ላይ የትም እንሂድ የትም ያለ ገንዘብ መንቀሳቀስ አንችልም አይደለ? ብር ባይኖረን የቤት ኪራይ ምን ከፍለው ባይኖረን እኮ አያስቀምጡንም አይደለ? ስለዚህ የራሳቸው ቤት አይደለ
ተከራይተው ነው እኛን የሚያከራዩን። ለምንድን ነው ይሄን የሚያክል ገንዘብ የምትሰጡት? አሁን እቺ ልጅ አታሳዝንም? 1000 ምናምን ምንድን ነው ያለችኝ? የኩዌት ብር ድርሃም፣ ድርሃም አይደለም 1000 ምናምን ብር አስቡት። ወደ ኢትዮጵያ ሲመነዘር አስቡት እንግዲህ ምን አይነት ጉድ ነው? ራሳችሁን ጠብቁ። የልፋታችሁን ዋጋ አሳልፋችሁ ለሰው አትስጡት። በእውነት ሰው ይሰለቻል እኮ። አሁን ሀቢባ እኔ እንጃ ሀቢባን እነ መሲ ብርጅስቶንን የማይከታተላለ ብዬ እኔ አላስብም፣ በጭራሽ አላስብም። ቢያንስ ሀቢባን ባትከታተሉ መሲን ባትከታተሉ እነ ሳራን እነ ሙኒት አሉ እንዴ። ሁሉንም አትከታተሉን አንከታተልም ማለት አይደለም። ቢያንስ የሚመቸን አለ የማይመቸን አለ። ግን ሁሉም መካሪ ናቸው። ገንዘብ አትስጡ፣ በደላላ እንዳትበሉ፣ ራሳችሁን ጠብቁ፣ ገንዘባችሁን ያዙ፣ ገንዘባችሁን ይዛችሁ ይጥሏችሁ እያሉ ሁሌ ይለፈልፋሉ። ጉችም በጣም ብዙ ልጆች ይናገራሉ። ምን ሆናችሁ ነው እህቶቼ? ምን ሆናችሁ ነው እንዴ? ሰው እኮ ማመን እኮ ጥሩ ነው፣ ችግር የለውም። ግን ደግሞ በዛ ልክ አይሆንም እንዴ? እንኳንስ ባዳ አይደለም፣ እንኳንስ በሰው ሀገር ተገናኝተን አይደለም የእናት አባት ልጅም በአሁኑ ሰዓት ከዛም አልፎ እናት አባት ራሱ ከባድ ነው ዶቼ፣ በጣም ከባድ ነው። ስለዚህ ተው፣ ተጠንቀቁ። ይህን ቪዲዮ ሼር አድርጉት። አትስጡ፣ ለሰው አትስጡ፣ ገንዘባችሁን አትስጡ። በእውነት እንዴ ሲወስዱ ተለማምጠው ነው መልሱ ሲባሉ ደግሞ እብላችሁ በገዛ ገንዘባችን ብዙ ነገር እናጣለን። እንዴ ተቸግረው እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ብዙ ልጆች እያለቀሱ ነው ያሉት። በጣም ብዙ ልጆች በቃ ሁሉ ነገር ጨልሞባቸው ነው። ብዙ ሰዎች ሁሉ ነገር ጨልሞባቸው ነው ያሉትኝ። ለምን? ሰው በማመናቸው። አሁን እቺ ልጅ 1 ሚሊዮን ብር አስቡት 1000 ምናምን ብር የኩዌት በወር ስንት ነው የሚከፈለው? እንግዲህ አስቡትኝ በወር እንጃ ስንት ብር ነው የሚከፈለው? 75 ነው 100 ብር በዛ ከተባለ 150 ነው። ከዛ 100 ነው። ከዛ በታች ደግሞ 75 መሰለኝ ዲናር ነው። 1000 ምናምን ዲናር አስቡ፣ ተመልከቱ። ጓደኞቿም አሉ። ግን ምንድነው በኤምባሲ ልጅቷ ተይዛ እንግዲህ ተካሰው ማለት ነው። ምንድነው በወር 50 ዲናር ወይም ደግሞ 30 ዲናር እንድትሰጣት ተወስኗል ማለት ነው። ልጅቷ 1 ሚሊዮን የኢትዮጵያ ብር በወር 50 እና 30 ዲናር። ተመልከቱ እንግዲህ ልብ በሉ። ሰው በገዛጁ እንዲህ ቤት አከራይ ስለሆኑ እነሱም እኮ ተከራይተው ነው እኛን ያከራዩን። እኛን አከራይተው ከኛ ተቀብለው እኮ ነው ገንዘብ የሚሰጡት። ያን ያክል በቃ የግላቸው አይደለ ቤቱ ወይ በስነ ስርዓት በትክክል አታውቋቸው። እንደው በባንክ ቤትስ ቢላክ እሺ ደረሰኛ አለ ምን አለ እጃችሁ ላይ እንኳን ማውጣት ባይችል ቀኑንና ወራቱን ካወቃችሁት ማስወጣት ትችላላችሁ ደረሰኙን ማለት ነው። ባንክ ቤት ሄዳችሁ ይሄ እኮ በካሽ በእጇ ነው እየተቀበለቻቸው። ምንም ማስረጃ የለም ያላት። እንደው ምናልባት ማስረጃ በዋትስአፕ በኢሞ ምናምን ያወሩት ሪከርድ፣ እሱንም ካላጠፋችሁ። በእውነት ደግሞ ገንዘብ የምትበደሩ ሰዎች ልቦና ይስጣችሁ። ያ ሰው እኮ በእውነት ያን ሁላ ብር የሚያበድሯችሁ እኮ ስለሚወዷችሁ ስለሚያከብሯችሁ እናንተን ማጣት ስለማይፈልጉ ነው። ሰው በዛ ልክ አምኗችሁ ያን ሁላ ብር ሲሰጣችሁ፣ አሁን እቺ ልጅ ምንድነው ያደረገችው? የሁሉንም ገንዘብ ቅብልብልብል አለችና ተቀባበለችና የሁሉንም ብር ተቀባበለች። ኢትዮጵያ ሄደች። ኢቃማዋን ወረቀቷን አሰራችበት። በቃ ወረቀቷን አሰራችበት። ኢትዮጵያ ወረቀቷን አሰርታ ወደ ኩዌት መጣች። አለቀ። የታረክሽ ስትባል ወረቀቴን አሰርቼበታለሁ አለች። ወረቀቴን አሰርቼበታለሁ። ከዛስ ስራ አትሰራም። ቤት ተከራይታ አከራይታ ነው የምትኖረው። እንግዲህ ቤት ተከራይታ አከራይታ ለነዛ ሁሉ ልጆች
እንግዲህ ከ1 ሚሊዮን 700,000 ከ1 ሚሊዮን አንደኛይቱን ከዛ 700,000 600,000 400 500 300,000 በጣም ከብዙ ልጆች ነው የወሰደችው። እንዴት እንግዲህ ያስቡ 30 ዲናር በወር ለሁሉም እያከፋፈለች በቃ እስከ እድሜ ልኳ በሉት እንግዲህ በጣም ከባድ ነው። በጣም ከባድ ነው። ስለዚህ እህቶች ራሳችሁን ጠብቁ። ብር እንኳን ብታበድሩ ያን ያክል እንዲህ በጣም የበዛ ብር አታበድሩ። ምን ጉድ ነው? ያን ያክል ብር አታበድሩ ውዶቼ። በእውነት ሀቢባ እነ መሲ እነ ሳራ የሚናደዱት ወደው አይደለም። በእውነት በጣም ነው የሚናደዱት። ለምን እሰማቸዋለሁ ከድሮ ጀምሮ እኔ ዱባይ በነበርኩበት ሰዓት ጀምሮ በቃ አጠቃላይ ቲክታክ ከከፈትኩ ጀምሮ እከታተላቸዋለሁ። ሁሌ እንደለፈለፉ እንደተናገሩ ገንዘባችሁን ያዙ፣ ደላላ እንዳይወስድባችሁ፣ ደላላን አትመኑ፣ ጓደኞቻችሁን ውደዷቸው፣ ግን ብዙም እንትን አትበሉ፣ የራሳችሁን ነገር ያዙ፣ አትስጡ፣ ነገ ሊከዷችሁ ይችላሉ። ሁል ጊዜ ይናገራሉ፣ ይጮሃሉ፣ ግን ኮሜንት የሚጽፉት ይበልጣሉ። በእውነት እኛ ምን አገባን ታዲያ? እኛ እንሰጥ፣ እኛ እንደዚህ። ግን ዙረው የሚበሉት እነሱ ናቸው። ደግሞ ኮሜንት ይጽፋሉ። ሰውን አትመኑት አይደለም እመኑት፣ ግን ደግሞ ያን ያክል በጣም በቃ እንዴ ዋጋ እስኪያስከፍላችሁ ድረስ አይደለም መውደድ እኮ ያለባችሁ። ተዋደዱ፣ ተፋቀሩ፣ ጥሩ ነው። ፍቅር፣ ሰላም፣ አንድነት፣ መተባበር፣ መተጋገዝ ደስ ይላል እኮ። ሲበዛ ለዛ ሰው እንደምናስብለት ሁሉ ያ ሰው ደግሞ ለኛ ካላሰበልን ምን ዋጋ አለው? እጅ መዳፋሽ ማለት ነው። እጅ መዳፋሽ ታውቃላችሁ። አድርጋችሁ እንዳላደረጋችሁ ወይም ደግሞ ያ ሰው ብልጥ ሆኖ በቃ እኛን እንደሞኝ ያዩናል ማለት ነው። ስለዚህ ብራችሁን ያዛርጉ እህቶቼ። በእውነት አብሶ ስደት ላይ ሆናችሁ ስደት ላይ ነበርኩ እኔም በቅርብ ነው የገባሁት ኢትዮጵያ። በጣም ከባድ ነው። የብርን ዋጋ የምናውቀው በነገራችን ላይ ሀገር ስንገባ ነው። ሀገር ካልገባን የብርን ዋጋ አናውቀውም፣ ጭራሽ እኔ ማለት ነው እዛ ሁኜ ኢትዮጵያ ማለት ዱባይ በነበርኩበት ሰዓት በቃ እንደዚህ ለሰው ምናምን አልሰጥም፣ በርግጥ አላበድርም። ግን ያው ለቤተሰቦቼ እንጃ ለመላክ ሳስብ እንኳን 10,000 5,000 የሚያንሳቸው ይመስለኛል። በእውነት በጣም ነበር የምሳቀቀው። ግን ኢትዮጵያ መጥቼ ማለት ነው 100 ብር አለ 50 ብር ያለ ምክንያት ብትጠፋ ታማለች፣ ያማል፣ በጣም ያማል። አብሶ የወር ገቢ የለን ከውጭ መጥተን እዚህ ሀገር ስንመጣ ወይ ቶሎ ስራ ካልጀመርን ወይም ደግሞ ስራ ካልጀመርን በቃ ስራ ካልጀመርን አጠቃላይ በጣም ከባድ ነው። ያለችንን ነው የምናጠፋው ማለት ነው። የሰራናትን ያስቀመጥናትን ነው የምናጠፋው። ወይ ቶሎ ስራ መጀመር አለብን። የራሳችን የሆነ ገቢ መኖር አለበት። በቃ የብርን ጥቅም የምናውቀው ሀገር ስንገባ ነው። ሰውም ይጠቅመናል ላይጠቅመንም የምናውቀው ሀገር ስንገባ። ሰው እንደ ድሮ አይደለም። በእውነት በቃ ጥቅም አዘል ነው። ካላደረጋችሁለት በጣም ከባድ ነው የኛ ሀገር ሰው። ስለዚህ እህቶቼ ራሳችንን እንጠብቅ። ስደት ላይ ያላችሁ ሀገር ውስጥም ያላችሁ እኔ እንጃ አብሶ የዘንድሮ ጓደኛ በጣም ከብዷል። በጣም ማለት ነው። በቃ ዝም ብሎ መካካድ በቃ ለምን እንደሆነ ግራ እስኪገባኝ ድረስ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። አሁን እቺ ልጅ አስቧት 1,000 ምናምን ዲናር እንግዲህ በኩዌት ማለት ነው። ኩዌት እንግዲህ አስቡት በወር ስንት ብር እንደሚከፈል 1,000 ምናምን። ኧረ በስላሴ እና እህቶቼ ሰውን ስታምኑ በልክ አድርጉት። በልክ ገንዘብም አታበድሩ አይደለም አበድሩ፣ ግን ደግሞ ያን ያክል በጣም ብዙ ብር አታበድሩ። በእውነት
እንዴ በራሳችን ገንዘብ እንግዲህ በሰላም ወስደው በሰላም አይመልሱ። እየሳቅን ሰተን በኋላ መሳቅ የለም። አስቡት ስንት ነገር አለ። ስለዚህ በራሳችን ነገር ራሳችንን ማጣት የለብንም እና ውዶቼ ስታበድሩ በአግባቡ አይ ደግሞ ተበዳሪ እንጃ እንደ ተበዳሪ ግን ክፉ የለም። በእውነት አንድ ሰው አልቅሶ ለምኖ ምሎ ተገዝቶ ተበድሮ መልሱ ሲባሉ ማኩረፍ አንጡ ሲባሉ ማኩረፍ ስንት ነገር ብለው እንዳልወሰዱ እና ራሳችሁን ጠብቁ። ለወንድ ደግሞ ብር የምትሰጡ እህቶቼ አብሶ በኦንላይን በቲክቶክ በፌስቡክ በኢሞ በዋትስአፕ ምናምን ለተዋወቃችሁት ወንድ ገንዘባችሁን የምትሰጡ እህቶቼ ተረጋጉ። አሁን እዩሃ ሚዲያ ላይ እግረኛው ሚዲያ ላይ እየቀረበችው እንደው አላናደደቻችሁም? በእውነት በጣም ነው ያናደደችኝ። በጣም ከሚገባው በላይ እንዴ እንደዛ ለምን ይሆናል? አሁን ለዛ እንደሱ ንግዝ በጣም ያስቃል። በእውነት 300,000 ብር መልቀቅ መስጠት ነበረባት። 300,000 ብር 300,000 ብር እንዴ! ከዛ ብሬን እንደዚህ ወስዶ እንደዚህ ብሎ ብላ እግረኛው ሚዲያ ላይ ሄደች። በእውነት ሀቢባ ራሱ በጣም ነው የተናደደችው። ያናድዳል ደግሞ እንደ ሰውኛ ስናስበው ያናድዳል። እንዴ ፍር ብለሽ መቅረት ነበረብሽ። እውነት ሀቢባ ማፈር ነበረብሽ። እንደዛ ብለሽ መናገር የለብሽም ነበር አለች። እውነቷን ነው። አንዳንድ ሰው የሚያሳፍርና የማያሳፍር አያውቅም። በቃ ብቻ በሶሻል ሚዲያ ስለቀረቡ ገንዘባቸውን የሚያገኙት ምናምን ይመስላችኋል? ከየት ይገኛል? ከየት ይገኛል? የተሰጠ ነገር ከየት ነው የሚገኘው? ምን ጉድ ነው? እና ብትረጋጉ ጥሩ ነው። ከራሳችሁ ጋር ሆኑ። ጸልዩ፣ ደግሞ ጸልዩ። መጾም እንኳን ባትችሉ በጸሎት በእውነት እግዚአብሔር ልቦናችንን አረጋጋልን። በቃ እኛ እንደምንፈልገው ሳይሆን አንተ እንደምትፈልገው አኑረን፣ የለፋንበትን የደከምንበትን አንተ ባርክልን እያላችሁ በደንብ ጸልዩ። አስር የቲክቶክ ላይ ከመሮጥ ከሌ ገባ ከሌ ታዋቂዎች በገቡ ቁጥር ከማሽቃበጥ ለራሳችን ጊዜ ብንሰጥ ሁላችንም እኔንም ጭምር ማለት ነው። ለራሳችን ጊዜ ብንሰጥ ለራሳችን ማሰቢያ ጊዜ። አሁን ምንድነው ስራ ጭርስ አደረግን ምንድነው የምናደርገው? ማን ገብቶ ይሆን ቲክቶክ? በእርግጥ ስለሚጨንቅ ነው፣ ስለሚጨንቀን ስለሚደብረን ነው ፈታ ለማለት ለመዝናናት ቲክቶክ የምንገባው ማለት ነው። ግን ደግሞ ለምሳሌ መንፈሳዊ ነገር መንፈሳዊ ትምህርት አባቶቻችን ብዙ ነገር ያስተምራሉና እሱን ብንማር አንደኛ አይምሮአችን በቃ መንፈሳችን ይታደሳል፣ አይምሮአችን ይታደሳል። መጨነቅ እናቆማለን። አብሶ ሃይማኖታዊ ነገር ስንማር ማለት ነው። አባቶቻችን ብዙ ነገር ያስተምሩናል። በዩቲዩብ በቲክቶክ በፌስቡክ ብዙ ነገር ይለቀቃል። እሱን ብናይ የት እንደርስ ነበር። ግን እኛ ምንድነው የምናይ? ወሬ፣ የሶሻል ሚዲያ ወሬ። በቃ እሱን ነው የምንፈልገው። እሱ ደግሞ አያዋጣም እንደምታዩት ነው። ስለዚህ እህቶቼ ራሳችንን እንጠብቅ፣ እኔንም ጭምር ማለት ነው። እኔንም ይጨምራል። የዋህነት አያጥቃን እና እናስብ፣ ቆም ብለን እናስብላችኋለሁ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ከተመቻችሁ እርግጠኛ ነኝ ደግሞ ይመቻችኋል። እንደሚመቻችሁ ደግሞ እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቁም ነገር አዘል ነገሮችን ነው የምንለቀው። እህቶችም አሉ እና ቆንጆ ቪዲዮ እንለቃለን። እንደዚህ አስተማሪ ነገሮችንም ደግሞ እንለቃለን ማለት ነው። እንደምታበረታቱን ተስፋ አደርጋለሁ። ደግሞም እያበረታታችሁን ነው። በጣም ነው የማመሰግነው ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ራሳችሁን ጠብቁ። ከእንደዚህ አይነት ሞጭላፋዎች ራሳችሁን ጠብቁ ውዶቼ። ደህና ደሩ። የነገ ሰው ይበለን። ነገ እንገናኝ በአዲስ ቪዲዮ።